ለማስታወስ ያህል ማለት ነው እና ለማስታወስ ያህል 6 የሚሆኑ ነጥቦች አንስተን እየተማማርን ነበርና ለምንድነው ስለ ጸጋ ስጦታ የምንማረው ከመጽሐፍ ቅዱስ አውጥተን ለምንድነው ስለ ጸጋ ስጦታ የምንማረው ብለን ካነሳናቸው ነጥቦች መካከል አንደኛው የጥንቷ ቤተክርስቲያን ይህንን የጸጋ ስጦታ ስለተጠቀመችበትና እየተጠቀመችበትም ስላለ እና እሷን የጠቀማትን ደግሞ የአሁኗ ዘመን ቤተክርስቲያን ደግሞ በዚህ መጠቀም ስላለባት ነው ብለን የመጀመሪያውን አንስተናል። ሁለተኛ በቤተክርስቲያን ውስጥ የጸጋ ስጦታን የምንማርበትና የምንጠቀምበት ሌላኛው መንገድ ደግሞ ስርዓትን ስለሚያስይዝ ነው። የጸጋ ስጦታ ስርዓትን ያስይዛል፣ ኦርደር ያደርጋል። ምክንያቱም ሰው ያለ ቦታው ዘው ብሎ አይገባም። ሰው በጸጋው ያገለግላል፣ በጸጋው ይመላለሳል ብለን አንስተናል። በሶስተኛ ደረጃ ለእግዚአብሔር ክብርን ያመጣል፣ ለቅዱሳን ደግሞ ጥቅምን ያመጣል ብለናል። ይሄን በባለፈው በነበረው በመጀመሪያው ሳምንት ላይ ይሄንን አንስተናል እና ለምንድነው የምናጠናው? እነዚህን 3 ነገሮች ስለሚያስገኙልን የጸጋ ስጦታን በብርቱ እያጠናን በቤተ ክርስቲያን እነዚህ ነገሮች እንዲያደርግልን እያጠናን ነው ብለናል። ሌላኛው በሁለተኛው ሳምንት ስናጠና የጸጋ ስጦታን ለምንድነው የምናጠናው ብለን ስናጠና ትህትናን የክርስቶስን ባህሪ ያላብሰናል። ጸጋ ያለ ትህትና ስለማይሆን ብለናል። እግዚአብሔር ይመስገን። ጸጋ ያለ ትህትና አይሆንም። ለምንድነው? ጌታ ጸጋ የሚሰጠው ለምኖች ነው ብለናል። ለትሁታን ነው የሚሰጠው። ስለዚህ እያንዳንዳችን ይህን ጥናት ስናጠና ትሁት መሆን አለብን። ጸጋ በትህትና ውስጥ ነው ያለው፣ ዝቅ ባለ ነገር ውስጥ ነው ያለው የሚባል አባባል አለና ምንድነው? ብዙ ፍሬ ያለው ዛፍ ጎንበስ ያለ ዛፍ ነው ይባላል። እግዚአብሔር ይመስገን አይደለ? ከፍሬው የተነሳ ዝቅ ያለ ዛፍ ነው ይባላል እና ምንም ፍሬ የሌለው ደግሞ መለሎ ነው፣ ደረቱን የነፋ ነው። እና ይሄንን ስለ ትህትና አንስተናል። ስለ ትህትና በጣም ካነሳናቸው ነገሮች አንዱ በጣም ኢየሱስ በነበረበት ጊዜ አገልግሎቱን ከሚያስቸግሩ ሰዎች መካከል አንደኛዎቹ ፈሪሳውያኖች ነበሩ እና እናንተ የፉኝት ልጆች ብሎ ዮሐንስ ሁሉ የገሰጻቸው ማለት ነው። እና ምንድነው አብርሃም አባት አለን በሚል ንፍፊት ውስጥ ያሉ ማለት ትንሽ ነገር ይዘው ትልቁን የሚንቁ ማለት ነው። አብርሃም ከዘላለማዊው እግዚአብሔር ጋር ሲታይ በጣም ትንሽ ነው፣ ሰው ነው። ግን ትልቁ ጌታ ግን ባጠገባቸውና በመካከላቸው ሆኖ የናቁት እንደማለት ነው። ስለዚህ ትህትና ያስፈልጋል እያልን ነው። እግዚአብሔር ይመስገን። ሌላኛው ይህን የጸጋ ስጦታ እንድንጠቀምበት ከሚያደርገን አንደኛው ነገር ደግሞ ሌላኛው የባለፈው ትምህርታችን የነበረው ምንድነው? ድህነታችን ነው። ድህነታችን ነው። በድህነታችን ውስጥ ነው ጸጋ የሚለቀቀው። ጸጋ የሚመጣውና ጸጋ የሚሰራው ለዳነ ሰው ነው፣ ወይም በዳነ ሰው ነው ጸጋ አክቲቬት የሚሆነው። በመጀመሪያ ሰው መዳን አለበት አይደለ? ድህነት የሚለው ትክክለኛ በክርስቶስ ባለው ሕይወት መሞላት፣ መወረስ፣ መፈወስ አለበት። ምክንያቱም ያልዳኑም ሰዎች ሊኖሩ ስለሚችሉ ማለት ነው። እና ከዚህ ነገር አንጻር ተነጋግረናል ማለት ነው። ሌላኛው ባለፈው ሳምንት ካነሳናቸው አንደኛውና የመጨረሻው ባለፈው ሳምንት ያነሳ ነው ይህንን ለምንድን ነው የምናጠናው ብለን ስናስብ የኢየሱስ ክርስቶስን ምጽአት አይደለ በጽናት እንድንጠብቅ ስለሚያደርገን ነው። እና በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 ላይ አንድ ቃል ጠቅሰን አይደለ የክርስቶስን ምጽአት ስትጠባበቁ ይላል አንድም የጸጋ ስጦታ እንኳን ምን አይልባችሁም፣ አይጎልባችሁም፣ እስከ መጨረሻውም ድረስ ደግሞ ምን ያደርጋችኋል፣ ያጸናችኋል ይላል። ጌታ ይባረክ። ስለዚህ ጸጋው ሲመጣ የክርስቶስን ምጽአት የምንጠብቅበት አቅምም ጉልበትም ጽናትም ይሰጠናል ማለት ነው በሚለው ይህንን 3 ነገሮች አነሳንና ከዛ በኋላ
ከዛ በኋላ ወደ በመካከላችን የእግዚአብሔር ጸጋ በጥሩ መንገድ እንዲሰራ ካስፈለገ ብለን ያነሳናቸው ሐሳቦች ነበሩ። ማለት ይሄ የተሰጠን ጸጋ በትክክል እንዲሰራ ካስፈለገን በመካከላችን የአምልኮ መንፈስ መፈጠር አለበት ብለናል። እግዚአብሔር ይመስገን። የአምልኮ መንፈስ፣ የውዳሴ መንፈስ፣ እግዚአብሔር መከበር አለበት፣ እግዚአብሔር መንገስ አለበት በመካከላችን። ጸጋችን ሻርፕ እንዲሆን፣ የጠፋው ነገራችን እንዲገኝ፣ የተሰወረው ሁሉ ብቅ እንዲል እግዚአብሔር መመለክ አለበት። እግዚአብሔር በሚመለክበት ቦታ ላይ ህልውናው ይለቀቃል። ህልውናው ሲለቀቅ ብዙ ነገር ይሆናል የሚል ሐሳብን አንስተናል። እግዚአብሔር ይመስገን። ሌላው ካነሳናቸው ነገሮች አንዱ ምንድነው? በእግዚአብሔር ቃል መበርታት አለብን ብለናል። ማለት ጸጋው በመካከላችን እንዲለቀቅ ጸጋው ያለ እግዚአብሔር ቃል ስላይደለ፣ ጸጋው ብቻውን ከሆነ በጣም አስቸጋሪ ስለሚሆን የሚስቴ አባት ሁሌ የሚሉት ነገር አለ ብያቸው አንዴ ነግሬያቸዋለሁና ቃል ብቻ ይላሉ። እና ቃልቻ ማለት ምን ማለት እንደሆነ ታውቃለህ አሉኝ አንድ ቀን። እና ምንድነው ቃል ብቻ የሆነ ሰው ነው ቃልቻ ማለት አሉኝ። ምንድነው? እኔም አልገባኝም ቃሉ። በኋላ ላይ ልክ ሲገባኝ ቃል ብቻ ይሆኑ ለካ ምን ለማለት ነው? መንፈስ ያስፈልግሃል ነው። ጌታ ይባረክ። እና አንድ የመለኮት አቅም ያስፈልጋል በሚል ስለዚህ ቃሉን እናጠናለን፣ ግን ቃል ብቻ አንሆንም። እግዚአብሔር ይመስገን። ኃይልንም በመግለጥ መንፈስንም በመግለጥ የእግዚአብሔር ቃልን በደንብ አድርገን እናጠናለን ማለት ነው። እግዚአብሔር ይመስገን። ሌላው ምልጃና ጸሎት ያስፈልጋል ብለናል። በዚህ ቦታ ላይ እነዚህ ነገሮች እንዲገለጡ፣ እነዚህ ነገሮች በደንብ ጎልተው እንዲወጡ ጸጋ ከእግዚአብሔር ቃል ውጭ አይደለም፣ ጸጋ ከጸሎት ውጭ አይደለም። ማለት ጸሎት የሌለበት ጸጋ የለውም፣ የእግዚአብሔር ቃል የሌለበት ጸጋ የለም። ማለት ጸጋችን በእግዚአብሔር ቃል ይፋፋል፣ ይዳብራል። ማለት ጥሩ ወደሆነ ደረጃ ላይ ይመጣል። ጸጋ ያድጋል አያድግም ሳይሆን ግን ይደገፋል በእግዚአብሔር ቃል አይደል? ትክክለኛ መንገዱን ይይዛል በእግዚአብሔር ቃል። እንደዛ ሁሉ ጸጋም ኃይል የሚያገኘው ደግሞ አያችሁ፣ ኃይል ጉልበት የሚያገኘው ደግሞ በመንበርከክ በመጸለይ ለሰዎች በመማለድ ነው ይሄ የሚሆነው። እና ስለ ምልጃም ባለፈው ሳምንት አንስተናል በደንብ። ጸጋ ያላቸው ሰዎች ይማልዳሉ ለሰዎች፣ ምክንያቱም ጸጋው የተሰጣቸው ለራሳቸው አይደለም ለሰው ነው ብለናል። ጸጋው ሲመጣ ለኛ ጥቅም አይደለም፣ ለንግድ አይደለም፣ ለችርቻሮ አይደለም። ጸጋው ሲመጣ አካሉን ለማነጽ ስለሆነ በዋናነት ለሰዎች ይማልዳሉ። ሰዎች በዚህ ምድር ላይ በብዙ አይነት ችግር ውስጥ ያልፋሉ። ባለፈው ሳምንት እንዳልኳችሁ በእጦት ያልፋሉ፣ በህመም ያልፋሉ፣ በተለያየ ነገር ያልፋሉና ቤተክርስቲያን ውስጥ ያለው ጸጋ ይሄንን ነገር ሁሉ ተሸክሞ በእግዚአብሔር ፊት እንዲማልድ ያደርጋል ማለት ነው። እግዚአብሔር ይመስገን። እና በእንደዚህ አይነት ሁኔታ ባለፈው ሳምንት ተነጋግረናል ማለት ነው። ይህንን በማንሳት ተነጋግረናል። ዛሬም የተወሰኑ 1-3 ነገሮች እናነሳና ለምንድን ነው ስለ እግዚአብሔር ጸጋ መናገር ወይም ማጥናት ያስፈልገን የሚለውን 3 ነገር ከባለፈው 6 ነገሮች በመጨመር 3 እንጨምርበታለን፣ ወደ 9 እናሳድገዋለን። እግዚአብሔር ይመስገን። ከዛ በኋላ ደግሞ በጉባኤያችን ውስጥ ደግሞ ማድረግ ያለብንን የተወሰነ 3 ነገር እንነጋገርና እንጨርሳለን ማለት ነው። ጌታ ይባረክ። እንግዲህ ለምንድን ነው ስለ ጸጋ ስጦታ መነጋገር ያስፈልገን ብለን ስናስብ እነዚህ ባለፈው 2 ሳምንት የተናገርኳቸውን 6 ነገሮች በጭንቅላታችን ውስጥ ግንዛቤ ውስጥ ከተን ሌላኛው ዛሬ 7ኛ የሚሆነው ነገር ምንድን ነው? በቤተ ክርስቲያን ውስጥ አንድነትን ስለሚፈጥር ነው። አይታችኋል። ጸጋ ሁል ጊዜ በቤተ ክርስቲያን ውስጥ አንድነትን ነው የሚፈጥረው። ጸጋ ለማጥፋት አይመጣም፣ ማለት ለመበታተን አይመጣም። አንዳንድ ሰዎች አሁን ካለመረዳት የተነሳ ነው ሰው በጥሩ በእግዚአብሔር በተቀደሰ አእምሮ ቆሞ ሲያገለግል ማለት ነው፣ ወይም ደግሞ ህይወቱን ክርስትናውን ሲመላለስ ያዩትና
እነሱ ያኛው ሰውዬ ስላልገባቸው ወይንም ደግሞ ስላልተረዱት በሚለው እንውሰደውና ስላልተረዱት ያንን ሰውዬ ያ ሰውዬ ለነሱ እንቆቅልሽ ይሆናል እና የሚናገረው አንዳንድ ጠጣር ነገሮች ሲመጡ እንደ እግዚአብሔር ቃል ሲያወራ ወይም እንደ እግዚአብሔር ቃል ነገሮች እንትን ሲሉ እኛን አይደለም ይሄን ማወራው ግን ጀነራላይዝድ አድርጌ ነው ማወራው የዛን ጊዜ ሰዎች ግራ ይጋባሉ ወይንም ደግሞ ያልደረስንበትን ነገር ሰው ሲያወራ እኛ ምን እናደርጋለን ስላልደረስንበት ያ መንፈሳዊ አይመስልንም አይታችኋል መንፈሳዊ ላይ መስለን ይችላል ምክንያቱም እኛ ያስቀመጥነው አንድ የሆነ ደረጃ አለና ከዛ ደረጃ ያለፈ ነገር ሲመጣ ማንቀበለው ይሄ ምናምን ልንል እንችላለን ማለት ግን በጣም የሚገርመው ጸጋ ለማጥፋት አይደለም የሚመጣው ጸጋ ምን ለማለት ነው ሲባል በወንድሞች ውስጥ ያለውን አይታችኋል በእግዚአብሔር የተሰጠውን ያንን የዘላለም ሐሳብ በዚህ ምድር ላይ ሰዎችን ለማነጽ እግዚአብሔርን ለማገልገል አካሉን ለመጥቀም የሆነውን ነገር ለማበርታት ነው የሚመጣው እግዚአብሔር ይመስገን ስለዚህ በጸጋው ዛሬ ስድስተኛ ቤተክርስቲያንን ወደ አንድነት የእግዚአብሔር ጸጋ ያመጣታል አይታችኋል ልዩነት ከመካከል ያጠፋል ልዩነት የሚጠፋው በምን አይነት መንገድ ነው ቅድም እንዳልኳችሁ ነው እንትና የተረዳበት መረዳት እሱ በደረሰበት ይመላለስ ብዬ ማመን ሲጀምር ነው ልዩነት የሚጠፋው አይታችኋል ልዩነት የሚጠፋው እህቴ የደረሰችበት መረዳት ልክ አለ ሁላችንም አንድ አይነት አይደለንም አንድ ወዳጄ እንደሚለው ሁሉም ሰው እንደ ተቆረጠ 555 የሚባል ሳሙና ነበር ሀገራችን ቅርጹ ሳይዙ ኤቭሪቲንግ የሚታሸግበት ምናምን አንዴ ክርስቲያን ሁሉ ሰው እንደዛ እንዲሆን ይፈልጋል ክርስቲያን ሁሉ እንደዛ አይነት እንደተቆረጠ ሳሙና አይሆንም የተለያየ ነው ባህሪያችን የተሰጠንም ጸጋ ባለፈው ያነበብነው አንደኛ ቆሮንቶስ ምዕራፍ 12 ላይ ልዩ አይነት ጸጋ ነው ያለን ልዩ አይነት አገልግሎትም ነው ያለን እግዚአብሔር ይመስገን ስለዚህ አንድ አይነት መሆን አንችልም ግን ምንድነው አንድ የሚያደርገን ሲባል ጸጋው ሲመጣ በባህሪ ሳይሆን አንድ የሚያደርገን በአመለካከትና በዓላማ በራእይ ለአካሉ ጥቅም በመንሰራው ስራ ወደ አንድነት ያመጣናል እግዚአብሔር ይመስገን ለአካሉ በመንሮጥበት ሩጫ ላይ ፎከሳችን አንድ ይሆናል የሁላችንም እይታ አንድ ይሆናል ለአካሉ በመንሰራው ስራ ላይ የሁላችንም ከተለያየ አስተሳሰብ እንመጣለን ከተለያየ አይነት አመለካከት እንመጣለን ግን ወደ አካሉ ስንመጣ ግን አንድ የሆነ አስተሳሰብ ይዘን እንመጣለን ማለት ነው ጌታ ይባረክ ስለዚህ ጸጋው ከሚያደርጋቸው ነገሮች ምን መካከል አንደኛው ምንድነው ካልን ህብረትን ዩኒቲን ይፈጥራል ህብረትን አንድነትን ይፈጥራል ይሄን ደግሞ በኤፌሶን ምዕራፍ 4 ላይ ማንበብ ይኖርብናል እግዚአብሔር ይመስገን ኤፌሶን ምዕራፍ 4 ላይ ስለነዚህ ስለ ልጁ ስጦታ ጳውሎስ የልጁ ስጦታ ስለሚላቸው ስለነዚህ ነገሮች አንስተን ማንበብ ይኖርብናል ማለት ነው እግዚአብሔር ይመስገን ኤፌሶን ምዕራፍ 4 ላይ ከቁጥር 11 ጀምሮ ያለውን ላንብብ ፈጠን ብዬ እንደዚህ ይላል እርሱም አንዳንዶችን ሐዋርያ ሌሎችንም ነቢያት ሌሎችንም ወንጌል ሰባኪዎች ሌሎችንም እረኞችን አስተማሪዎች እንዲሆኑ ሰጠ ይላል ጸጋ ነው የተሰጠው ጸጋና ሰው ነው የተሰጠው ሁላችን የእግዚአብሔር ልጆች በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስም ሙላት ወደሚሆነው ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንጻ ፍጹማን ይሆኑ ዘንድ ነው ይላል እነዚህ የጸጋ ስጦታዎች የተሰጡበት ዋናው ዓላማ ወዳጆቼ እነዚህን ነገሮች ለማምጣት ነው በአካል ውስጥ እነዚህን ነገሮች ለማምጣት ነው በአካል ውስጥ እነዚህ ነገሮች ዋናው ማያያዣው ደግሞ አንድነት የሚባለው ነገር ነው አንድነት የሚባለው ወደ ፍጹም ሙላት ለመድረስ ጥሩ ቢሆንም አይታችኋል ጥሩ ቢሆንም ወደ ፍጹም ሙላት ለመድረስ ጥሩ ቢሆንም እንደገና በተቀደሰ ቅዱሳን አገልግሎትን ለማገልገል ጥሩ ቢሆንም የቅዱሳንን አገልግሎት ለማገልገል ወደ ፍጹም ሙላት ለመድረስ ግን ዋናው ግን የአንድነቱ መንፈስ ያስፈልጋል የአንድነቱ መንፈስ በአንድነቱ መንፈስ ውስጥ ነው
ጸጋ የሚለቀቀው ኃይል የሚለቀቀው ጸጋውም ከመጣ ደግሞ ወደ አንድነት መንፈስ የሚወስደን ከዚህ የተነሳ ነው ማለት ነው። እግዚአብሔር ይመስገን። ስለዚህ ወዳጆቼ የእግዚአብሔር ጸጋ አንድነትን ይፈጥራል፣ ህብረትን ይፈጥራል፣ ልዩነት አያመጣም ማለት የእግዚአብሔር ጸጋ ወንድሜ ሲያገለግል ደስ ነው የሚያሰኘው። እግዚአብሔር ይመስገን በሱ ስለተገለጠው ጸጋ። ምክንያቱም እግዚአብሔር በሱ አማካኝነት እኮ እኔን እዚህ ጋር ቁጭ አድርጎ እየቀለበኝ እየመገበኝ ነው። በሱ ካልቀለበኝ በማን ይቀለበኛል? በሱ ዝማሬ ካልተቀለብኩ በማን እቀለባለሁ? ወዳጆቼ በርሱ ዝማሬ ካልተገሰጽኩኝ በማን እገሰጻለሁ? በማን እገሰጻለሁ? ወይንም ደግሞ ዓለም ላይ በምናጠናው ሜዲሲን ትምህርት ወይ ፊዚክስ ወይ ሳይኮሎጂ ትምህርት አንገሰጽም። ብዙዎች ከእግዚአብሔር ቤት መጽሐፍና ከእግዚአብሔር ቤት ቃል ህይወት ይልቅ በዓለም ላይ የሚያነቧቸው ደሳስ የሚሉ ሳይኮሎጂካል መጽሐፎች ይገዟቸዋል። አይታችሁ ከሆነ ለነሱ በጣም ራሳቸውን ሰሚት ያደርጋሉ። ለእውነት ቃል ግን ብዙም እንትን አይሉም። ምክንያቱም ልማድ ያደረጉት ነገር ስለሚወርሳቸው ማለት ነው። እነዛ መልካም ናቸው፣ ለትምህርት ይሆናሉ፣ ለጥቅም ይሆናሉ። የበለጠው ነገር ግን ወዳጆቼ የእግዚአብሔር እውነት ነው፣ የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ በመካከላችን አንድነት እንዲፈጥር ጸጋው ይሄንን ነገር እንደሚያመጣ ይሄን እንደ ሰባተኛ አድርጋችሁ ውሰዱት። እግዚአብሔር ይመስገን። ስለዚህ ለምንድን ነው የምናጠናው? ስለ ጸጋ ስጦታ አንድነት እንዲኖረን። ጌታ ይባረክ። አንድነት። ምክንያቱም ለምሳሌ ሙዚቃ ተጫዋቹ ካልመራን ማለት ነው መመራት አንችልም እኮ። እውነት ለማውራት ማለት እንዴት ብሪጅ ካልሰራልን መግባት እንችላለን? አይደል እንዴ? ማለት ምንድነው ኢንትሮ ነው የምትሉት? ኢንትሮ ካልተደረገ እንዴት ይገባል? አይደል እንዴ? እሱ ገና ሙዚቃውን ሲጀምር ከዛ ጋር እኔ ብዘምር እዚህ ሙዚቃውን ገና ጢው ሲያደርግ ሌላው እንትን ቢል ምናምን እንዴት ይሆናል? አይሆንም። ግን ምንድነው ማለት ነው አንድ የሆነ ሃርመኒ የሆነ ነገር እንዲፈጠር ማለት ነው የሆነ መስመር ያለው ነገር ያስፈልጋል። ጌታ ይባረክ። ስለዚህ ያ መስመር ያለው ነገር ደግሞ ዩኒቲ ነው፣ አንድነት ነው። በቃ እንከተለዋለን። ለምሳሌ ልክ ሙዚቃውን ሲያደርግልን ሁላችንም እኩል እንገባለን፣ እዛ ውስጥ እንዘምራለን። ግን አሁን እኩል እንኳን ስንገባ አንድ ሰው ወደ ኋላ ከቀረ ራሱ ይረብሻል። ታውቃላችሁ፣ ድምፁ ማለት ነው። በዝማሬ እናንተ ሙዚቃ የምትሉ ታውቃላችሁ። ወይ ደግሞ አንዱ ከቀደመ ሌላውን ያዘገያል፣ ወይ የሌላውን ያበላሻል። አይታችኋል። በክርስትና ህይወትም ወዳጆቼ ይህ በዚህ በአካል ውስጥ ባለው የአገልግሎት በአካል ውስጥ ያለው የህይወት አኗኗር ስርዓት ውስጥ በጣም ዩኒቲ አስፈላጊ ነው። በጣም አስፈላጊ ነው። በቃ ጸጋው ሲመጣ ይህንን ነው የሚያደርገው ብለናል። በአንድነት እግዚአብሔር ይህንን ያደርግልናል ማለት ነው። ጌታ ይባረክ። እና ይህን በሰባተኛ መንገድ መውሰድ እንችላለን። በሰባተኛ መንገድ ስምንተኛ ይህን የምንማርበት ነገር ምንድን ነው ማለት የጸጋ ስጦታን የምንማረው አይደለ? መነጋገር ያስፈልገን በዚህ ጉዳይ ላይ ለምንድን ነው በሚለው ሐሳብ ላይ ስምንተኛ የምናነሳው ሐሳብ ብዙዎቻችን ጸጋ ይዘን ቸል ስላለን ነው። ባይዘው መጽሐፍ እንደዛ ነው የሚናገረው። ቸል ስላለን ነው ማለት ዋጋ ያለው ስለማይመስለን ነው። አለ እኮ እኛ ጋር ተቀምጧል እኮ አይታችኋል። እግዚአብሔር እኛ ጋር ያስቀመጠው ነገር አለ፣ ግን እኛ ቸል ብለናል። እና በዚህ ነገር ላይ ጳውሎስ አበክሮ ነው ለጢሞቴዎስ የሚነግረው። አበክሮ ማለት ራሱን እንዲያይ እንዲመለከት፣ በደንብ ወደ ራሱ እንዲመለከት ያደርገዋል። አይታችኋል። ምን ይላል መሰላችሁ? ላንብብላችሁ። በዚህ በአንደኛ ጢሞቴዎስ ምዕራፍ 4 ላይ ቁጥር 14 ላይ እንደዚህ የሚል ቃል አለ። እንደዚህ ይላል። ቁጥር 14 ላይ እንደዚህ ይላል፣ በትንቢትም ይላል በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን ይለዋል። የተሰጠህን ባንተ ያለውን ባንተ ምን ያለውን አለ ማለት ነው አይደለ? እግዚአብሔር ይመስገን። ባንተ ያለውን የጸጋ ስጦታ እንግዲህ አስቡት። የጸጋ ስጦታን ምን አትበል ይለዋል። ቸል አትበል። አለ አንተ ጋር ተቀምጧል። እግዚአብሔር ሰጥቶሃል፣ አስቀምጧል።
ልብ ውስጥ አለ፣ መንገድ ውስጥ አለ፣ ራእይ ውስጥ አለ፣ አካሄድ ውስጥ አለ። እግዚአብሔር በአንተ ሊሰራው ያለው ነገር አለ። ግን ምንድነው ማለት ነው? ቸል የሚል ነገር ጸጋን ይገላል። ቸል የሚል ባይዘው መጽሐፍ ቅዱስ ሲናገር በቸልታ ይላል። ኤርሚያስ ነው የሚናገረው። የእግዚአብሔርን ሥራ የሚሰራ የተረገመ ይሁን ይላል። ከባድ ቃል ነው። የተረገመ ይሁን ይላል። ቢኮዝ ወይ አልሰራውም ወይ ደግሞ ሰው እንዲሰራ አልፈቀደም። ምን ማለት ነው ማለት ነው? እግዚአብሔር እዛ ጋር መድረስ ይፈልጋል በህዝቡ ማለት ነው። ግን እሰራለሁ ያለው ሰውዬ መጥቶ ወይ ማድረስ አለበት አሊያም ደግሞ ህዝቡን ምን አደረገው ማለት መሃል ላይ ያስቀረው። ምንድነው ይላል? እግዚአብሔር ይበሳጫል። ወዳጆቼ እግዚአብሔር በቸልተኝነት የእግዚአብሔርን ሥራ የሚሰራ ሰው ምን ያለ ይሁን? የተረገመ ይሁን ይላል። ቃሉ ነው የሚለው፣ እኔ አይደለም ያልኩት ወዳጆቼ። ስለኛ ነው። እኛውን በቸልተኝነት ብንሰራ የተረገማችሁ ናችሁ ነው የሚለው ቃሉ። ምክንያቱም እኛ ቸል ካልን እንዴት ነው ህዝቡ የሚበረታው? እኛ ቸል ካልን ወዳጆቼ እንዴት ነው ህዝቡ የሚበረታታው? ከኛ እንዴት መንገድን ያያል? እንዴት ትምህርትን ያያል? እንዴት ህይወትን ይቀስማል? በቸልተኝነት የእግዚአብሔርን ሥራ ስለዚህ ጳውሎስ እዚህ ጋር ምን ይናገራል? ለጢሞቴዎስ የሚነግረው ምንድነው? ባንተ ያለውን የእግዚአብሔርን የጸጋ ስጦታ ቸል አትበለው። ቸል አትበለው ማስጠንቀቂያ ነው ወዳጆቼ። ይሄ ፓስቶሪያል ኤፒስትል ከሚባሉት መካከል ለአንድ መጋቢ የተጻፈ ቃል ነው። የመጋቢ መልእክት ነው ይሄ። ቲቶ ይሄ የመጋቢ መልእክት ነው። ጳውሎስ ፐርሰናል የሆነ ደብዳቤ ነው ለሱ የጻፈለት። ፐርሰናል የሆነ ደብዳቤ። ቸል አትበል፣ ቸል አትበል። እዚህ ጉዳይ ላይ የእግዚአብሔር ሥራ ነው። ቸል አትበል። ጸጋ አለ ውስጥ። ጸጋ ብቻ አይደለም፣ ስጦታ አለ። ስጦታ አለ። ቸል አትበል። ስለዚህ ዛሬ ወዳጆቼ እኔ ለዚህ ነገር አልበቃም የምንልበትን ነገር ማስወገድ አለብን። ቅድም ባለፈው እንዳልነው ድሪማችንን መፈለጉ ነው ዋናው ነገር። የቱ ጋር ነው መሰማራት ያለብኝ፣ የቱ ጋር ነው መቀመጥ ያለብኝ የሚለውን ነገር ነው መፈለግ ያለብን። ካገኘነው ደግሞ በእርሱ መበርታት አለብን፣ ወደፊት መቀጠል አለብን። ኢየሱስ ጌታ ነው። ኧረ አሜን ወዳጆቼ። እግዚአብሔር እኮ እዚህ ይህን ትምህርት የሚያስተምረው እኮ እዚህ ጉባኤ ላይ እኮ የሆነ ነገር ስላለ እኮ ነው። ባይኖር ያስተምራል እንዴ? ባይኖር ያስተምራል ማለት ባይኖር ይሄን መልእክት ያመጣል? እግዚአብሔር ጉባኤን በከንቱ አይሰበስብም ይላል ቃሉ ሲናገር። በከንቱ አይሰበስብም ይላል። ስለዚህ ጸጋ አይቷል እዚህ ማለት ነው፣ አለ ማለት ነው ወዳጆቼ። ጸጋ የኛ አቅም አይደለም፣ የኛ ብርታት አይደለም፣ የኛ ችሎታ አይደለም፣ የኛ የወጣትነት ፍሬ አይደለም፣ የኛ የትምህርት ውጤት አይደለም። ጸጋ በነፃ የተሰጠ በክርስቶስ ኢየሱስ ሞትና ትንሣኤ ያገኘነው ላልተገባው ሰው የተገባ ነፃ ስጦታ ነው። ኢየሱስ ጌታ ነው። ስለዚህ ይሄንን ልባችን ውስጥ፣ ህይወታችን ውስጥ፣ መንገዳችን ውስጥ እግዚአብሔር ያስቀመጠው እኛ ልንሰራው የሚያስፈልገው የጸጋ ስጦታ ልንሰራበት አካሉን ልንጠቅምበት ያለ የጸጋ ስጦታ አለ። ጌታ ይባረክ። አይታችኋል። በጣም ጢሞቴዎስ በእድሜ ልጅ ነው ከሌሎቹ። የዳነው ሐዋርያ ሥራ ምዕራፍ 16 ቁጥር 2 ላይ ነው የዳነው። በሆነ ሰፈር ያሉ ቅዱሳኖች መስክረውለት ነው የዳነው። ጳውሎስ እንኳን አልመሰከረለትም። የሆኑ ቅዱሳኖች መሰከሩለት፣ ዳነ። ግን እንደዳነ ነው ጳውሎስ ያገኘው። እንደዳነ ወዲያው እንደዳነ ነው ጳውሎስ ያገኘው። ጳውሎስ አገኘውና ሲያገኘው አልተገረዘም። አባቱ ግሪካዊ ነው፣ እናቱ ሂብሩ ነች። ተመልከቱ እንግዲህ አየው። ጳውሎስ በሱ ውስጥ ያለውን የእግዚአብሔርን ጸጋ ስላየው አያችሁ፣ ወዲያውኑ አስከትሎት ወደ ፊልጵስዩስ ከተማ ይዞት ሄደ። አስከትሎት ይዞት ማለት ነው። ልጅ ነው በእድሜ፣ በነገሮች አልበሰለም፣ ብዙ ማስተዋልን አይችልም። ግን የሚገርም ነው ጳውሎስ ሰራበት። ይኸው አንደኛ መልእክት፣ ሁለተኛ መልእክት ተጻፈ። ፋይናሊ የኤፌሶን ቤተ ክርስቲያን ዋና ፓስተር ሆኖ የተቀመጠው ጢሞቴዎስ ነው። የኤፌሶን ቤተ ክርስቲያን ዋና መጋቢ ሆኖ የተቀመጠው። መጋቢም ብቻ አይደለም፣ አይታችኋል። መጋቢም ብቻ ሳይሆን ኤጲስቆጶስ ሿሚ ሁሉ ነበረ። ኤጲስቆጶስ እሱ በሾመው ነው የሚሾመው። ባይዘው በስብሰባ አይደለም የተሾመው፣ እሱ በሾመው ነው። ፖል ምን ይለዋል? እሱ እነዚህን አድርግ ብሎ ይነግረዋል። አይታችኋል።
ስለዚህ ምንድነው ማለት ነው ወደዚህ ብቃት ያመጣው? አንዳንድ ጊዜ ልጅነት ይሰማዋል፣ አንዳንድ ጊዜ አለመብቃት ይሰማዋል፣ አንዳንድ ጊዜ አይታችኋል ፍርሃት ይሰማዋል። ልጅ ስለሆነ ቤተክርስቲያንን ሲመራ ጊዜው ከባድ ስለሆነ የሮማውያን ጊዜ ስለነበረ ግን ምን ይለዋል? እኔ አበረታታለሁ ይለዋል። ክብር ለኢየሱስ ይሁን። አበረታታዋል። ለምን? ባንተ ውስጥ ይለዋል ከሽማግሌዎች እጅ መጫን የተቀበልከው የእግዚአብሔር የሆነ ጸጋ አለ። አረ ሃሌሉያ። ስለዚህ እሳትን እንደሚያነድ ማለት ነው እያራገብኩ ገለባውን ከህይወት አስወግጄ ባንተ ያለውን ጸጋ አውጣዋለሁ ነው የጳውሎስ አባባል። አውጣዋለሁ። ቸል አትበል። አንተ ግን ቸል አትበል። እሱ ብቻ አይደለም ማደግህም ደግሞ በነገር ሁሉ ምን ይበል ይላል? ይገለጥ ይላል። ክብር ለኢየሱስ ይሁን። አረ ሃሌሉያ። ማደግህ በነገር ሁሉ ምን ይበል? ይገለጥ። ማንም ይላል ታናሽነትን ምን አይበለው? አይናቀው። ስለዚህ ከሁሉ ያነሰ ነው። ተመልከቱ፣ ከሁሉ ያነሰ ነው በእድሜ ከሁሉ ያነሰ ነው። ግን ስፒሪቹዋል አውቶሪቲ ያለው እሱ ጋር ነው ወዳጆቼ። ይህንን ሚስ አናድርግ። እሱ ጋር ያለው የተቀመጠው እዛ ጋር። ስለዚህ ጳውሎስ ለዛ አገልግሎት የሾመው እሱን ነው። ለምን? ጸጋ ውስጡ አለ። ጸጋ አለው። ነገሮች በጸጋ ይቀጥላሉ። ነገሮች በጸጋ ይቀጥላሉ። ክብር ለኢየሱስ ይሁን። አረ አሜን ሃሌሉያ። ምን ልላችሁ ፈልጌ ነው ወዳጆቼ፣ ዛሬ ተረቱን እናቁመው። ያልሆነ ቃል ፍልስፍና እናቁም። ወደ ያው እግዚአብሔር ወደ ተመሰረትንበት እውነት ወደ ሆነው መስመር እንምጣ። በቃ ወደ እውነት መስመር እንምጣ። ምንድነው እውነቱ? እግዚአብሔር በከንቱ አልጠራንም እንዴ ወዳጆቼ፣ ገብቷችኋል? ስለዚህ እግዚአብሔር እዚህ ያመጣን ነገር ለምንድን ነው ወዳጆቼ? ወደ ውስጣችን እንድንመለከት እግዚአብሔር አቅም ይሰጠናል። እኔ አሁን ዛሬ ምንድነው ላነሳሳ ነው በእናንተ ውስጥ ያለውን ያንን የጸጋውን ስጦታ ለማነሳሳት ነው። እግዚአብሔር ይመስገን። ኖ እኔ አሁን ያለሁበት ሁኔታ የእግዚአብሔር ጸጋ እንዲገለጥ አያስችልም የሚባል ነገር የለም። ጳውሎስ ሲናገር ምንድን ነው ያለው? ልጁን አለ በእኔ ሁኔታ ሊገልጥ በወደደ ጊዜ ነው። የእሱ አሰራር በእኔ ሁኔታ ነው እንጂ የእሱ አሰራር በአንቺ ሁኔታ ለእኔ አይደለም፣ ወይንም በእኔ ሁኔታ ለአንቺ አይደለም። የእግዚአብሔር አሰራር በአንተ ሁኔታ ለአንተ ነው። ባለህበት ሁኔታ፣ ባለ አስተሳሰብ፣ ባለ የትምህርት ልክ፣ ባለ ቁመት፣ ባለ አስተሳሰብ፣ ባለ ካልቸር ለአንተ ነው የእግዚአብሔር አሰራር። እግዚአብሔር ይመስገን። ምክንያቱም ጴጥሮስ ከጳውሎስ ይለያያል። በአስተሳሰብ በአስተምሮ ይለያያሉ። በመጽሐፍት ዕውቀት ይለያያሉ። በእድሜ ይለያያሉ። ጴጥሮስ ታላቅ ነው፣ ያኛው ታናሽ ነው። ጳውሎስ ታናሽ ነው። በእድሜ ይለያያሉ። ግን እግዚአብሔር ሲመጣ በጴጥሮስ የሰራው በሱ እድሜ ነው፣ በሱ ልክ ነው፣ በሱ ዕውቀት ነው፣ በሱ መረዳት ነው። በጳውሎስ ሲሰራ ደግሞ በጳውሎስ ዕውቀት፣ በጳውሎስ መረዳት ነው። ስለዚህ ምንድነው ማለት ነው? ሰጪው እግዚአብሔር፣ ልዩ ልዩ ስጦታ የሚሰጠው እግዚአብሔር ዛሬ አይኔ ያለውበት ሁኔታ ይሄንን ላደርግ አልችልም የሚያስብል ነገር የለንም። እንችላለን። ኢየሱስ ጌታ ነው። ኧረ አሜን በሉኝ እስቲ። እንችላለን። በቃ ትችያለሽ፣ አንቺ ትችላለህ። እግዚአብሔር ያስችላል። ስለዚህ ይሄን የጸጋ ስጦታ ቸል አንለው። ብዙ ሰዎች ስላጋጠሙኝ ማለት ነው እግዚአብሔር እኮ እንደዚህ ይናገረኛል አይገርምም ከዚህ በፊት ምናምን ይላሉ። አለ ማለት ነው። ግን እነሱ አልተጠቀሙበትም። ለትውልድ መልእክት አንዳንዶች ተኝቶ ያልማሉ እኮ ሲንበረከኩ የሚያዩት ነገር እኮ አለ። መገለጡ አለ እኮ ራእዩ እኮ አለ። ሲንበረከኩ ያያሉ። ግን አይተውት ማድረስ ነበረባቸው። ሳያደርሱት ተነስተው ዝም ብለው ወደ ሌላ ስራቸው ሄደዋል። ለምን? ያቺ ትንሿ ነገር ነች እየበዛች የምትመጣው። ኢየሱስ ያድናል። አረ ሃሌሉያ ወዳጆቼ። ይህንን የምናጠናበት ሌላኛው መንገድ በእኛ ያለው እግዚአብሔር የጸጋ ስጦታን ቸል ላለ ማለት ነው የምናጠነው። ቸል ላለ ማለት አለ። እግዚአብሔር በእኛ እየሰራ ነው። እግዚአብሔር በአንቺ በእኔ በአንተ እየሰራ ነው። ጌታ ይባረክ። ሃሌሉያ። ሶስተኛው በጣም የዛሬው ሶስተኛ በሶስተኛው ሳምንት ደግሞ ዘጠነኛ የሆነው ሐሳብ ምንድነው? ይህን የምናጠናበት ነገር ማለት ነው። ለምንድነው ስለ ጸጋ ስጦታ መነጋገር ያስፈልገን የሚለው ዘጠነኛው ሐሳብ ምንድነው ካልን ይህ የሐሰት ትምህርትን ነቅሰን የምናወጣበት አንደኛው አቅምና ብርታት የጸጋ ስጦታ ነው። አይታችኋል? የጸጋ ስጦታ
የሐሰትን ነገር ነቅሰን የምናወጣበት ስጦታው ከሌለን ወዳጆቼ መንቀስ አንችልም። በፍጹም አንዳንድ አስመሳይ መንፈሶች ስላሉ፣ አስመሳይ ትምህርቶች ስላሉ፣ በጣም ተለጥፈው ከእውነት ጋር ተጠግተው የሚመጡ ስላሉ፣ ከእውነት ጋር ልጥፍ ብለው ስለሚመጡ ስላሉ፣ ስለዚህ ምንድነው ጸጋው ሲኖር ግን ትለያለ፣ ታውጣዋለ የቱ ጋር እንዳለ። አይ ለምንድነው ህዝቡን መርዝ ሊግተው ህዝቡን መርዝ ሊግት ያለ ትውልድን በጸጋው ቀስ ብለ ታውጣዋለ። እግዚአብሔር ይመስገን። አሜን። ስለዚህ ይሄ ዘጠነኛ የምናጠናበት መንገድ ምንድነው ካለን ይሄ ሐሰትን ነቅሰን የምናወጣበት ነው። ነቅሰን የምናወጣበት ራዕይ ምዕራፍ 2 ላይ አንድ ቃል እናንብብ። ጌታ ለኤፌሶን ቤተክርስቲያን ከተናገረው ነገር መካከል አንደኛው በጣም ደስ የሚል ነገር ነው። እንደው ግሳጼም ቢሆን ግን እዛ ውስጥ በጣም ኳሊቲ የሆነ ነገር ለቤተክርስቲያኒቱ የተናገረው ነገር አለ። ራዕይ ምዕራፍ 2 ላይ ከቁጥር 1 ጀምሮ እናንብብ። በኤፌሶን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። በቀኝ እጁ 7 ከዋክብት የያዘ በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። 7ቱ የወርቅ መቅረዞች ማለት 7ቱ አብያተ ክርስቲያናት ማለት ነው። ስራህንና ድካምህን ትዕግስትህንም አውቃለሁ ይለዋል። አውቃለሁ። ከዛስ ክፉዎችንም ልትታገስ እንዳልቻልክ እንዲሁም ሳይሆኑ ሐዋርያ ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ ይላል። ኢየሱስ ጌታ ነው። ምን አድርገህ መርምረህ ሐሰተኞች እንደሆኑ አበቃ። እግዚአብሔር አምላክ የተባረከ ይሁን። ምንድነው ማለት ነው? ጸጋው አለ እዛ ቤት። ኤፌሶን ቅድም ያነበብንበት ኤፌሶን ዋናው የጳውሎስ መልእክት የኤፌሶን መልእክትና የራዕይ የኤፌሶን መልእክት ይለያያል ወዳጆቼ። ቤተክርስቲያኒቱ አንድ ነች ቤተክርስቲያኒቱ። በራዕይ የተደረሰው ኤፌሶንና በጳውሎስ የተደረሰው ኤፌሶን የዓመታት ልዩነት አላቸው። የ40 ዓመት የ30 ዓመት ልዩነት አለ በመካከል። ጳውሎስ ከጻፈ በኋላ ለኤፌሶንና ራዕይ ለኤፌሶን ከተጻፈው በመካከል የ40 ዓመት ጋፕ አለ። ተመልከቱ። ይሄ በ90 ምናምን ዓመተ ምህረት የተጻፈ ነው። ተመልከቱ። ያኛው ደግሞ በ50 ምናምን ወይ ከ50 እስከ 60 ባለው ውስጥ የተጻፈ ነው። ተመልከቱ። የ40 ዓመት ልዩነት አለው። የ40 ዓመት ልዩነት አለው። እዚህ ጋር ጳውሎስ ለቤተ ክርስቲያኒቱ ስርዓት አንዳንዶችን ሐዋርያ ብሏል። አይታችኋል። አንዳንዶቹን ነቢያት፣ አንዳንዶቹን አስተማሪ፣ አንዳንዶቹን እረኞች አድርጎ ሰው ሁሉ በመረዳት ወይንም ደግሞ ወደ አንድነት ወደ ሆነው ራስ ወደ ሆነው ወደ ክርስቶስ ኢየሱስ እንዲያድጉ ይሄ ጸጋ ተሰጠ ይላል። አስቡ፣ ቤተ ክርስቲያን ውስጥ ይሄ ጸጋ ተሰጥቷል። ስለዚህ የሐዋርያ ግርግር የለባቸውም፣ ያውቃሉ፣ ጸጋው ተሰጥቷቸዋል ኤፌሶኖች። ስለዚህ ሐዋርያ ሲመጣ እነሱም ጸጋ ስለነበራቸው ይሄ የጸጋው አገልግሎት ስለተሰጣቸው ሐዋርያ ሲመጣ ለነሱ ሐዋርያ እንግዳ አይደለም። ወረዲ ጳውሎስ ተሰጥቷል ብሏል። ለቤተ ክርስቲያኒቱ ምን ብሏል? ተሰጥቷል። ስለዚህ ነብይ ሲመጣ እነሱ ያውቃሉ። ነብይ ሰካራም እንዳልሆነ ያውቃሉ። እግዚአብሔር ይመስገን። ነብይ ገንዘብ ቸርቻሪ እንዳልሆነ ያውቃሉ። አይታችኋል። ነብይ ሲመጣ የሆነ ሰው ገንዘብ ገሽልጦ የሚጠፋ ምናምን እንዳልሆነ ያውቃሉ። ጸጋው አለ። ለምን? በዚህ ጸጋ ራስ ወደ ሆነው ወደ ክርስቶስ ምን ብለዋል? አድገዋል። አይታችኋል። አድገዋል፣ ከፍ ብለዋል። አንድነታቸው ተጠብቋል በዚህ ጸጋ። ተመልከቱ። ስለዚህ ይሄ መንፈስ አላቸው፣ ይሄ መረዳት አላቸው። ግን ራዕይ መጽሐፍ ላይ ሲጽፍላቸው ራዕይ በራዕዩም ተኝቶ ባየውና በፈጥሞ ደሴት ላይ ወድቆ ባየው ሲመለከታቸው የራዕይ ቤተ ክርስቲያን ይኸውላችሁ ፍቅር ጥለዋል። ጸጋው ግን አለ። አይታችኋል። ፍቅር ጥለዋል እኮ። አሁን የተገሰጹበት ዋናው ምክንያት ምንድነው? የቀድሞ ፍቅርህን ምን ብለሃል ነው? ትተሃል። የቀድሞ ፍቅርህን ትተሃል። የቀድሞ ፍቅር ደግሞ ወንድም ለወንድም ያለ ፍቅር ነው። እንደገና ደግሞ ሰው ከእግዚአብሔር ጋር ያለው ፍቅር ነው አይደል እንዴ? በቃ ወደ ጎንና ወደ ላይ ያለውን ነው። ምክንያቱም ላይኛውን ለመውደድ ወንድምን መውደድ ያስፈልጋል። ወንድምን ደግሞ ወደድክ ማለት ላይኛው ያለውን ወደሃል ማለት ነው። ስለዚህ ሲገስጻቸው የቀድሞ ፍቅርን ምን ብላል? ትተሃል። ግን ይላል
ሐዋርያ ሳይሆኑ ሐዋርያ ነን የሚሉትን ግን ምን ብለህ ነቅሰህ አውጥታቸዋል። ኢየሱስ ያድናል። አረ ሃሌሉያ። ለምንድን ነው ነቅሰህ ያወጣቸው? ይኸውላችሁ ዋናውን ብር የሚያቀው ዋናውን 100 ዩሮ የሚያቀው ሰውዬ ማለት ነው ፌኩ ሲመጣ አይደናገርም። አሁን ችግር የሚሆነው ምንድን ነው? ዋናውን የማያቀው ሰው ነው በፌኩ የሚደናገረው። ዋናውን 100 ብር የሚያቅ ሰው ዋናውን 100 ብር በደንብ ያወቀ ሰው ፌኩ ሲመጣ በቀላሉ ይለየዋል። የኤፌሶን ቤተክርስቲያን ሐዋርያ የሚባለውን በደንብ ታውቀዋለች። ጸጋው ተሰጥቷታል። አያችሁ ጸጋው አላት፣ የጸጋው አላት። ስለዚህ ዛራይ መጽሐፍ ላይ ከ40 ዓመት በኋላ ልክ ሲመጣ አያችሁ ሐዋርያ ሳይሆኑ ሐዋርያ ነን የሚሉትን ምን ብለሃል? አውጥተሃል። በዚህ አፕሪሼት አደርጋለሁ ይላል። ጸጋው ሲመጣ ወዳጆቼ ያልሆኑ ሰዎችን የምንነቅስበት ነው፣ ነቅሰን የምናወጣበት አሰራር ነው። ኧረ ሃሌሉያ ክብር ለኢየሱስ ይሁን። ደስ አይልም ይሄ የእግዚአብሔር ጸጋ? እውነቴን ነው የምላችሁ ደስ አይልም? ለዚህ እኮ ነው ስርዓት ያስይዛል የምንለው። ለዚህ ነው ስርዓት ያስይዛል። ለምን ሰዎች መጥተው የመሰላቸውን አይናገሩም። ባይዘዌ ከሆነ መጽሐፍ ገንጥለው ያመጡትን ነገር እላያችን ላይ አይናገሩም። ሰው መናገር ካለበት እንደ እግዚአብሔር ቃል ነው መናገር ያለበት አይደል እንዴ? እንደ እግዚአብሔር ቃል ብቻውን የጌታ ቃል ልዩ ቃል ነው። ኢየሱስ ጌታ ነው። ልዩ የሆነ በቃ መረዳትን የሚጨምር ቃል ነው። ጌታ ይባረክ። በጣም የሚገርመው ይሄን ቃል ደግሞ ቆሮንቶስ መካከልም ጳውሎስ ይናገረዋል። አስቡት። ቆሮንቶስ ሁለተኛ ቆሮንቶስ ላይ ላንብብላችሁ። ሁለተኛ ቆሮንቶስ እነዚህ ያው የቆሮንቶስ ቤተክርስቲያንና የኤፌሶንም ቤተክርስቲያን አሁን ማነጻጸር ነው። አሁን ቀላሉ ማለት እነዚህ ብዙ ጸጋ ያላቸው ብዙ እንትን ያላቸው ናቸው። የቆሮንቶስ ቤተክርስቲያን ተመልከቱ። እነዛም ጸጋ ያላቸው የኤፌሶኖቹ ቤተክርስቲያን ግን ልዩነት አላቸው በመካከል ተመልከቱ። እንደዚህ ይላል ከቁጥር 2 ጀምሮ ከቁጥር 1 ጀምሮ ሳነብ በጥቂቱ ሞኝነቴ ብትታገሱኝ መልካም ይሆን ነበረ። ቢሆንም ግን በእርግጥ ታገሱኝ ይላል። ተቆጥቶ ነው የሚያወራው። ባይዘዌ በለስላሳ ቃል አይደለም የሚያወራው፣ የቁጣ ቃል ነው የሚናገረው። የቁጣ ቃል እየተናገረ ነው። ለብዙ ኢንቨስት አድርጎባቸዋል። ከ3 ዓመት በላይ ዋጋ ለፍቶባቸዋል እነዚህ ቤተክርስቲያን ላይ። ከዛ እንደዚህ ይላል በእግዚአብሔር ቅንነት እቀናላችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁ ይላል። 3 ዓመት ዋጋ ከፍዬባችሁ እንድትሆኑ የምፈልገው ለክርስቶስ ነው እያላቸው ነው። ስለዚህ አንድ ሴት ለወንድ እንደታጨች ለሌላ እንደማትሆን፣ ለዚህ ወንድ ከታጨች ለሌላ እንደማትሆን፣ ለሌላ የተበላሸች እንደሆነች ልክ እንደዛ ከክርስቶስ ውጭ የተበላሻችሁ ናችሁ። ለክርስቶስ ብቻ ነው የምትሆኑት። ስለዚህ አጭቻችኋለሁ ይላል። ክብር ለኢየሱስ ይሁን። ከዛ ምን ይላል? እንደዚህ እቀናላችኋለሁ እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁ። ነገር ግን እባብ በተንኮሉ ሔዋንን እንዳሳተ ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነት ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ ይላል። እንዴ 3 ዓመት ዋጋ ከፍሎበት አሁንም እፈራለሁ። ኤፌሶን ጋር ግን ፍርሃት የለም። ኤፌሶን ጋር ፍርሃት የለም። ለይተህ ታወጣለህ ይላል። ፍርሃት የለም። አሁንስ እፈራለሁ ይላል። እፈራለሁ። ከዛስ እንደዚህ ይላል የሚመጣውም ያልሰበክነውን ሌላ ኢየሱስ ቢሰብክ ወይም ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሳላችሁ። 4 ነጥብ ትታገሳላችሁ ይላል። ከነዚህ ከዋነኞቹ ሐዋርያት በአንድ ነገር እንኳን እንደጎደልኩ ራሴን አልቆጥርም። በአነጋገሬ ያልተማርኩ ብሆንም አቤት ትህትና ሲታይ። አሁን ጳውሎስ አልተማረም እንዴ? በገማልያል ዩኒቨርሲቲ እኮ ነው የተማረው። ሕግ አጥንቷል። ያልተማረው ትምህርት የለም። ተመልከቱ እንግዲህ በአነጋገሬ ያልተማርኩ ብሆንም እንኳን በእውቀት ግን እንዲህ አይደለሁም። ነገር ግን በሰው ሁሉ መካከል በነገር ሁሉ
ገልጠንላችኋል። ወይስ የእግዚአብሔርን ወንጌል ያለ ደሞዝ ስለሰበኩላችሁ እናንተ ከፍ እንድትሉ ራሴን እያዋረድኩ ኃጢአት አድርጌ ይሆንን ብሎ ጥያቄን ይጠይቃል። እናንተን ለማገልገል ደሞዝ እየተቀበልኩ ሌሎችን አብያተ ክርስቲያናት ዘረፍኩ ይላል። የራሱን ባህሪ ነው የሚያወራው። ከእናንተም ጋር ሳለው በጎደለኝ ጊዜ በማንም አልከበድኩባችሁም። ከመቄዶንያ የመጡ ወንድሞች የጎደለውን በሙሉ ሰጥተውኛል። በነገር ሁሉ እንዳልከበድኩባችሁ ተጠነቀቅኩ እጠነቀቅማለሁ። የክርስቶስን እውነት በእኔ እንዳለ ይህ ትምክህት በእኔ ዘንድ በአካያ አገር አይከለከልም። ስለምን? ስለማልወዳችሁ ነውን? እግዚአብሔር ያውቃል። ነገር ግን በዚያ በሚመኩበት እንደ እኛ ሆነው ሊገኙ ምክንያትን ከሚፈልጉት ምክንያት እቆርጥ ዘንድ አሁን የማደርገውን ከዚህ ወዲህ ደግሞ አደርጋለሁ። እንደነዚህ ያሉ ሰዎች የክርስቶስን ሐዋርያት እንዲመስሉ። የማንን? እንደነዚህ ያሉት ምኖች ናቸው? እንደነዚያ የክርስቶስን ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሐሰተኞች ናቸው ይላል። ሐዋርያ ናቸው፣ ሐሰተኛ ናቸው ይላል ጳውሎስ እዚህ ጋር። ለምንድን ነው ይሄንን የሚናገረው? በቆሮንቶስ ቤተ ክርስቲያን ውስጥ ይሄ ችግር አለ ወዳጆቼ፣ ይሄ ችግር አለ። ኤፌሶን ጋር ግን ቢመጡ ምን ያደርጋሉ? ኤፌሶን ጋር መንፈሱ ይይዛል፣ አያሳልፍም። ክብር ለኢየሱስ ይሁን። መንፈሱ ይይዛል፣ አያሳልፍም። ኤፌሶን ፍቅር ጥላለች ወዳጆቼ፣ ፍቅር ጥላለች። ግን ዛሬም ሐዋርያንን የሚሉትን ሐዋርያ ያልሆኑትን ነቅሳ ምን ታደርጋለች? ታወጣለች። ጸጋው ሲመጣ የሚያደርገው ነገር ምንድን ነው ካልን ወዳጆቼ፣ በመካከል የሚሽሎኮሎከውን መንፈስ አንገቱ እንድንይዘው ያደርገናል። አንገቱን የሚሽሎኮሎከ ለእግዚአብሔር ጥቅም ያልሆነው፣ ለአካል ጥቅም ያልሆነው፣ ለጌታ ክብር የማያመጣውን መንፈስ፣ የማያሳድገውን መንፈስ፣ አምልኮ የማይፈጥረውን መንፈስ፣ ጸጋ ሼር እንዳንደራረግ የሚያደርገውን መንፈስ እንድንይዘው ይረዳናል። ጌታ ይባረክ። ሃሌሉያ። ስለዚህ ይህ አሁን በቆሮንቶስ ቤተ ክርስቲያን የሚያሳየው ነገር ምንድን ነው ካለን ሐዋርያ ያልሆኑ ሰዎች በቤተ ክርስቲያን እንደሚመጡ ነው የሚያሳየው። አሉ ማለት ነው ሐዋርያ ያልሆኑ። እንደውም ዝቅ ብለን ስናነብ ምን ይላል ማለት ነው? ሰይጣን እንኳን ራሱ የብርሃን መልአክ መስሎ እኮ ይገለጣል። ይሄ እኮ ድንቅ አይደለም ይላቸዋል። ሐዋርያ ነኝ ብሎ የሚመጣ ካለ ድንቅ አይደለም ይላል። አሁን መጽሐፉ የሚናገረው ሐዋርያ የለም እያለ ነው መጽሐፉ የሚናገረው? አይደለም። ሐዋርያ የለም አይልም መጽሐፉ ሲናገር። መጽሐፉ እየተናገረ ያለው ሐዋርያ ነን ብለው ነው የሚመጡት ነው የሚለው። ሳይሆኑ ነን ብለው ነው። ኤፌሶንም ላይ ሳይሆኑ ነን ይላሉ ነው። ሳይሆኑ ነው ነን የሚሉት። ሆነውማ ከመጡ እግዚአብሔር ይመስገን፣ ጌታ የሰጠው ጸጋ እኮ ነው። ጸጋ ነው፣ በሱ ጸጋ እንጠቀማለን። ግን አሁን የጸጋው ባለጠግነት በመካከላችን ሲበዛ እንደዚህ ያሉትን ሰዎች መለየት፣ እንደዚህ ያለውን መንፈስ መለየት እንችላለን ማለት ነው። እግዚአብሔር ይመስገን። ኧረ አሜን። ስለዚህ ወዳጆቼ ይሄ ደግሞ የግድ ፓስተር መሆን አያስፈልግም። የግድ መጋቢ ነብይ መሆን አያስፈልግም። ጥሩ ጥርት ያለ ውሃ መጠጣት ነው። የእግዚአብሔርን ቃል ውሃ መጠጣት ነው አይደለ እንዴ? ከምንጩ ጋር ከተገናኘ ሰው ሁሉ ነገር ቀላል ይሆናል። ሁሉ ነገር ቀላል ይሆናል። ግን በመንፈቅ ዕውቀት ግን አይሆንም። በመንፈቅ ዕውቀት አይሆንም። አይታችኋል? በመንፈቅ ዕውቀት አይሆንም፣ ወይንም በግማሽ ዕውቀት አይሆንም። በግማሽ ዕውቀት አይሆንም። ለምን ሲባል በደንብ ነገሩ ላይ ኢንቨስቲጌት መደረግ አለበት። ክብር ለኢየሱስ ይሁን። አያችሁ፣ ምክንያቱም አንድ ትንሽ ነገር ገብቶን ያችን ነገር ይዘን ጦርነት መጀመር አንችልም። በትንሽ ነገር ጦርነት አይጀመርም። ነገሩ በደንብ ሊገባን ልንረዳው ይገባል ማለት ነው። እግዚአብሔር ይመስገን። እንግዲህ እነዚህን 3 ነገሮች ነገርኳችሁ ዛሬ ማለት ነው። ማለት ጸጋውን የምናጠናበት ምክንያት ቤተ ክርስቲያንን ወደ አንድነት ራስ ወደሆነ ወደ ክርስቶስ ያስጠጋታል። ሌላው በእኛ ያለውን ደግሞ የጸጋ ስጦታ ቸል እንዳንል ይረዳናል፣ እንድንነቃቃ በውስጣችን ያለውን። ሶስተኛው ደግሞ ይህን የምናጠናበት ትልቁ ምክንያት ደግሞ ሐሰትን መለየት እንችላለን። ሐሰትን፣ ምክንያቱም ማንም ምሳውን መርዝ አቅርቦ ስለማይበላ መርዝ ይገላል። የእግዚአብሔር ቃልም ወዳጆቼ ተንኮል ያለበት ቃል ከሆነ ይገላል። ጴጥሮስ አይደል እንደዛ የሚለው? ተንኮል የሌለበትን የቃሉን ወተት ምን በሉ ይላል? ተመኙ ይላል።
ተንኮል ማለት ነው በአንድ ሊትር ወተት 2 ሊትር ውሃ መበረዝ ማለት ነው። ከዛ ህፃኑ ያድጋል ብለህ ስትጠብቅ አያድግም። ምንድነው ሲባል ውሃ ነው እየጠጣ ያለው፣ ከለር ያለው ውሃ። አየ ስለዚህ ምንድነው ተንኮል ያለበት ነው። ስለዚህ ተንኮል ያለበት ቃል አያሳድግም፣ ግን የቃሉ ወተት ግን ያሳድጋል። ሰዎችን ወደ አሰቡበት እግዚአብሔር ወደ አሰበላቸው መንገድ ያደርሳቸዋል። እግዚአብሔር ይመስገን። ስለዚህ እነዚህን ነገሮች ነገርኳችሁ። አንድ የተወሰኑ ነገሮች ልናገርና ልጨርስ። ጌታ ይባረክ። እንግዲህ ጸጋው እንዲገለጥ እነዚህን በትጋት ማድረግ የሚጠበቅብንን ነገሮች ባለፈው ከነገርኳችሁ ነገሮች መካከል ደግሞ የተወሰነ 3 ነገር ነግሬያችኋለሁ ባለፈው። አሁን የተወሰነች ነገር ልንገራችሁና ልጨርስ። ጌታ ይባረክ። እና በጉባኤያችን መካከል በአምልኮ በእውነትና በመንፈስ እግዚአብሔርን ማምለክ አለብን ብለን ባለፈው ተነጋግረናል። ጸጋው እንዲገለጥ እግዚአብሔር ነገር እንዲገለጥ ብለን ተነጋግረናል። ከዛ ጸሎትና ምልጃ ማድረግ አለብን፣ ፕራክቲካል ማድረግ አለብና ትምህርቱን አይደል እንዴ? ዝም ብሎ አየር ላይ እንዳይሆን ትምህርቱን ማውረድ አለብን፣ ወደ ታች ማውረድ አለብን። ስለዚህ እኛ ደግሞ ማድረግ ያለብን ዲዩቲያችንን ነው መማርም ያለብን፣ ግዴታችንን ነው መማር ያለብን። ስለዚህ ጸሎትና ምልጃ ብለናል። ሌላው ወደ እግዚአብሔር ቃል መቅረብ፣ ወደ መጽሐፍ ቅዱስ ጸጋ ያለ መጽሐፍ ቅዱስ ሊሆን አይገባም ብለናል። የክርስቶስን ባህሪንም ተምረናል። ዛሬ የተወሰነ ነገር እንትን የምንለው ምንድነው? ይሄ ጸጋ በመካከላችን አክቲቬት እንዲሆን ወዳጆቼ ማድረግ ያለብን ነገር ጸጋን ኤክሰርሳይዝ ማድረግ አለብን። ኤክሰርሳይዝ ማድረግ አለብን ማለት ጸጋውን ራሱ ማለት ነው። አሁን ቅድም ቸል አንበለው ብለናል አይደለ? በውስጣችን ያለውን የእግዚአብሔርን ጸጋ ቸል አንበለው ብለናል አይደለ እንዴ? አዎ ቸል አንበለው። ስለዚህ ምንድነው ማድረግ ያለብን? ቸል ላለ ማለት መንገዱ ጸጋን ኤክሰርሳይዝ ማድረግ ነው። ስለዚህ ያልጸለያችሁ ሰዎች ለታመሙ ሰዎች ምን ላለ ማለት ለመጸለይ ሰው አትጥሩ፣ እናንተ ጸልዩላቸው። ጸልዩ። እግዚአብሔር በሁላችንም ነው የሚሰራው፣ በሁላችንም። ጌታ ይባረክ። ስለዚህ ችግሩ ሲመጣ ቆይ እስቲ አጋዥ አትፈልጉ። የሚያግዛችሁ መንፈስ ከናንተ ጋር አለ። የሚያግዛችሁ የሚያበረታችሁ መንፈስ አለ። ነገሩ ደክሞኛል፣ ያ ማለት አንዱ ለአንዱ አይጸልይ ማለት አይደለም። ወይም ደግሞ ያለውን ሰው አጋዥ መንፈሳዊ ሰው ምናምን አይጥራ ማለት አይደለም። ግን ምን እያለን ነው? ለነገሩ እናንተ ውስጥ ያለውን ጸጋ ለማውጣት እናንተ ያንን ኤክሰርሳይዝ ማድረግ አለባችሁ። ኢየሱስ ያድናል። ጌታ ሉቃስ ወንጌል ምዕራፍ 10 ላይ 70ዎቹን ሰሌክት አደረገ፣ መረጠ አይደለ? 70ዎቹንም አሰማራቸው። ወዴት? ወደዚህ ሂዱ፣ ወደዛ ሂዱ፣ ወደዚህ ሂዱ፣ ወደዛ ሂዱ አለና እንትን አላቸው። ከዛ አንዳንዶቹ ጸጋን ኤክሰርሳይዝ አድርገው ነው የመጡት። አይታችሁ ከሆነ በጣም ገረማቸው። ምንድነው ጌታ ሆይ ያሉ፣ አጋንንት በስምህ ተገዙልን አሉ። ምንድነው ሲባል አየ ሄደው እጅ ሲጭኑ አጋንንት መውጣት ጀምሯል። ከዛ ደስታ በደስታ ሆነው ተፍለቅልቀው መጣ። ጌታ እንዲህ ያላቸው በዚህ ደስ አይበላችሁ አለ። ጥሩ ነው፣ ይሄ የላካቸውም ለዚህ ዓላማ ነው። ግን ዋናው ነገር አለ ስማችሁ በሕይወት መዝገብ ላይ ስለተጻፈ የመጨረሻው ደስታ ያ ነው ሊሆን የሚገባው። ግን ምንድነው አሁንም ጸጋን መለማመር ጥሩ ነው። እግዚአብሔር ይመስገን። አይ ዛሬ መጸለይ ካልቻልን፣ ዛሬ አበላሽተን ካልጀመርን፣ ዛሬ የሆነ ነገር አድርገን ካልጀመርን ወደ ፐርፌክሽን አንደርስም። ወደ ፍጹምነት የምንደርሰው ወዳጆቼ ዕለት ዕለት እየወደቅን እየተነሳን። ስለዚህ መፍራት የለብንም። እግዚአብሔር ይመስገን። ጢሞቴዎስን ቅድም ካነበብነው ነገር አንደኛው ምን እንደሆነ ታውቃላችሁ? የተሰጠ ይለዋል የኃይልና የድፍረት መንፈስ ነው ይለዋል። አይታችኋል? የኃይልና የድፍረት መንፈስ ነው የተሰጠ አለ። የፍርሃት መንፈስ አልተሰጠም ይላል። በአገልግሎት ላይ ፍርሃት የለም። ባይዘው እግዚአብሔር የነገራችሁን ነገር ከመናገር ወደ ኋላ አትበሉ። ሰው እንዲህ ይለኛል ብላችሁም አታስቡ። ጌታ ከነገራችሁ እርግጠኛ ከሱ ከሆነ ከመናገር ወደ ኋላ አትበሉ። አይ አንድ ትንቢት ላይ ይቀበል ይችላል አንዳንዱ፣ ወይም ደግሞ አንዳንዱ የእግዚአብሔር ቃል እንዲህ አይደለም የሚመጣው። ማቴዎስ ወንጌል እንደዚህ ይላል የእግዚአብሔር ቃል፣ በማቴዎስ ወንጌል ለአንተ እንዲህ ብሎኛል ስትሉ እንዴት እንዲናገራል? ይሄማ ቃሉ ነው ሊላችሁ ይችላል አንዳንድ ሰው። አይታወቅም እኮ አይደል? ግን እናንተ እግዚአብሔር ነግሯችኋል፣ ኤክሰርሳይዝ አድርጉ። ኢየሱስ ያድናል። አረ ሃሌሉያ። ግድ የላችሁም። ይሄ ለልጆቻችሁ ይጠቅማችኋል። ይሄ ለቤታችሁ፣ ለትዳራችሁ፣ ለቸርች፣ ለአገልግሎት፣ ለአካሉ ጥቅም ይሆናል። በዙሪያችን ላሉ ሰዎች ይጠቅመናል። በቃ
ጌታ ባይዘው ፓስተሮች ብቻ እጅ ይጫኑ ወንጌላዊ ብቻ እጅ ይጫኑ አላለም አይደል እንዴ ያመነ ነው የሚለው ሁሉ ያመነ እጅ ይጫን ይላል እግዚአብሔር ይመስገን ሃሌሉያ ጌታ ይባረክ አንድ የሆነ ምስክርነት ሰምቻለሁና በጣም ደስ የሚል ምስክርነት ነው እና አንዷ ሴት ሰው ቤት ተቀጥራ ገብታለች እና ተቀጥራ ገብታ የኩሽና ውስጥ ትጸልያለች ያለች ነው መጸለዩ እና ኩሽና ውስጥ ነው ድምጿ አይሰማም ከዛ ቤት አጠገብ ትልቅ ቪላ ቤት አለ ወዳጆቼ እዛ ቤት ውስጥ አንዱ ሰው እየጮኸ ዋለ ፖሊስ መጣ ከዛ ሰው ተሰበሰበ ሰውየው ምን ይላል ይልና እንደዚህ ይላል ሌላ ምንም ነገር የሚለው ነገር የለም ሰው አይገባው እንደገና አሁንም ይጮሃል ይልና እንደዚህ ይላል ምንም የሚገባው ነገር የለም ሰው ከዛ ይዘውት ወጡ ሲጮህ አሁንም ትንሽ ቆይቶ ይልና እንደዚህ ይላል ወደ ጠቆመበት ይሄዳሉ ይላል ሲሉ እዛ ቤት አንኳኩተው ሲገቡ ግቢ ነው ምንም የለም አሁንም ይልና ወደ ሰርቪስ ቤቱ ይጠቁማል አሁንም ማለት እየጮኸ ወደ ሰርቪስ ቤቱ ይጠቁማል አሁንም ጮኸ ወደ ሰርቪስ ቤቱ በኋላ ፖሊሶች እንግዲህ ያው ሲመጡ ምንድነው ችግሩ ብለው ወደዛ ሲገቡ አንዲት የቤት ሰራተኛ ተንበርክካ ጸሎቱን ታግለበልበዋለች እያግለበለበችው ነው ምንድነው ሲባል ለካ መንፈሱ በሷ ጸሎት እዛ ጋር ተናግቷል አለቃው መንፈስ ተወግቷል ክብር ለኢየሱስ ይሁን ተወጋ በቃ ተመታ አይታችኋል ምን ማለት ነው ሴትዮዋ የቤት ሰራተኛ ነች ግን ጸጋው አላት ውስጡ አላት ስትጸልይ እዛ ያለው መንፈስ ተናወጠ ትልቁ ሰውየው ላይ ያለው መንፈስ ወደቀ ኢየሱስ ያድናል ወዳጆች የራሳችን ምንንቅበት ነገር አይደለም እግዚአብሔር ኃይል ይሰጠናል ጉልበት ይጨምርልናል ኢየሱስ ያድናል ክብር ለጌታ ይሁን ሃሌሉያ እግዚአብሔር ይህን ጸጋ ያብዛልን ሃሌሉያ ስለዚህ ጸጋን ኤክሰርሳይዝ ማድረግ አለብን ይላል የመጨረሻውን ሐሳብ ቶሎ ብዬ ልንገራችሁና ልጨርስ ሌላኛው በጉባኤያችን እግዚአብሔር ጸጋ በደንብ በመካከላችን ያው እንግዲህ ማራገብ ስላለብን እኮ ነው ጳውሎስ አይደል ያለው ካልተራገበ ስለማይነድና ማራገብ ስላለብን ሌላው መንፈሳዊ ውጊያን መዋጋት መቻል አለብን መንፈሳዊ ውጊያ ባይዘው ጸጋ እንዳይገለጥ አንደኛው ትልቁ ነገር ምንድነው ካላችሁ ወዳጆቼ ውጊያ ነው ውጊያ ቤተክርስቲያንን ጠላት ይዋጋል ጸጋዋን ይዋጋል ለምን ጸጋ ከተገለጠ እግዚአብሔር ይከብራል ጸጋ ከተገለጠ ሰው ይፈወሳል አየ ጸጋ ከተገለጠ ምንድነው ሰው በልሳን ይናገራል ጸጋ ከተገለጠ ትንቢት ይመጣል የወደፊቱን ዘመን ማየት ይችላል ሰውየው ጸጋ ከተገለጠ እግዚአብሔር ቃል በመካከል ያለ መከልከል ይሰበካል ስለዚህ ጸጋ እንዳይገለጥ አብዝቶ የሚሰራ ክፉ መንፈስ አለ አይ እርስ በርስ የሚያጋጭ መንፈስ ወንድምን በሌላ እንድትመለከተው የሚያደርግ መንፈስ አይ ይሄን መንፈስ መዋጋት አለበት ይሄ በጣም ዋሬር የሆነ ትውልድ ከተነሳ ተዋጊ የሆነ ትውልድ ከተነሳ የእግዚአብሔር ጸጋ በኃይል መንቀሳቀስ ይጀምራል ክብር ለኢየሱስ ይሁን የሚዋጋ ፋይተር የሆነ ትውልድ በቃ ጠላትን የማይምር ትውልድ መንገድን የሚጠርግ ትውልድ ክብር ለኢየሱስ ይሁን በቃ እኔ እንደውም አንዳንድ ጊዜ እኮ ይባላል ሙሉ ወንጌሎች ጋር ሲገቡ እንግዲህ ግሳጼ አይደለም ነስር እስኪመጣ ይገሰጽልሃል በጣም የሚገርመው እንደው ታውቃላችሁ ይገሰጻል እኮ አይታችሁ እንዴ ምንድነው ሲባል በአየር ላይ የምትሽከረከር ይለዋል አየ በባህር ውስጥ ያለ ይላል በየብስ ላይ የምትሄድ በተራራ ላይ በእንስሳት ውስጥ የገባ በምን የገባ ወዳጄ እኛ ይሄን ቴዎሎጂካል አድርገ ነው እንዴት ተራራ ላይ መንፈስ ይገባል ትላለ እንትን ላይ መንፈስ ይገባል እንዴት ትላለ እኛ ምን አገባን ሰውየው ግን በጣም ተዋጊ መንፈስ አለው ኢየሱስ ጌታ ነው
ተዋጊ መንፈስ በቃ ማጽዳት የፈለገውን ሁሉ ያጸዳል። ክብር ለኢየሱስ ይሁን። አረ ሃሌሉያ። እግዚአብሔርም አብሮት ይቆማል። ስትዋጋ ዲያብሎስን ተቃውሙት ነው የሚለው። ባይዘዌ ሐሳብ ስጡ አይደለም። ዲያብሎስን በቃል አሸንፉት አይደለም። ዲያብሎስን በሆነ ነገር እርቱት አይደለም። ፈጽሞ አይደለም። ዲያብሎስን ተቃውሙ ነው የሚባለው። በቃ መቃወም አለብን። አንድ አማኝ በጣም የተቃውሞ መንፈስ ሊኖረው ያስፈልጋል። እግዚአብሔር ይመስገን። የዛኔ ቤተክርስቲያን ውስጥ የእግዚአብሔር ጸጋ ይወጣል። አጋንንት ይወድቃል። ወዳጆቼ ከሰው ላይ ደዌ ይራገፋል። ስትረስ ይወድቃል። ስንት ነገር አለ እኮ የሚወድቅ ነገር ብዙ ነገር አለ። ክብር ለኢየሱስ ይሁን። እግዚአብሔር ይህንን ነገር ያደርጋል። አረ ሃሌሉያ ሃሌሉያ። በእውነት የመዋጋት መንፈስ ሌሊት 9 ሰዓት ተነስቶ ሰዎች ይጸልዩ ነበር። በፊት በስልክ እንደዚህ እንደዋወል ነበር። ሌሊት ተነስቶ መጸለይ በቃ በሌሊቱ ላይ የሚሰራውን የጨለማውን ግርማ ከሰማዩ ላይ መቅደድ፣ ከሰማዩ ላይ መምታት። እግዚአብሔር ይህንን መንፈስ ሲያበዛ ነው ወዳጆቼ ትልቅ ነገር የሚሆነው። ጌታ ይባረክ። አይታችኋል። እንደው የአዲስ ኪዳን ጸሎት ባይዘው የለውሳስ የለውም ማለት የአዲስ ኪዳን ጸሎት ምናምን የለውም፣ ምንም የለም። የአዲስ ኪዳን ጸሎት የሐዋርያት ሥራ መጽሐፍ ጸሎት ተጸለየ ማለት ተናጋ ማለት ነው። በቃ ተጸለየ ማለት በጋራ ሆነው ጸለዩ ማለት አንድ ነገር ሆነ ማለት ነው። ኢየሱስ ጌታ ነው። እባካችሁ እግዚአብሔር ይሄንን ጸጋ ያደርጋል። ክብር ለኢየሱስ ይሁን። ይሄንን ነገር ያደርጋል። ምኞታችንን እንኳን እግዚአብሔር ይፈጽምልናል። እውነት ጥሩ ምኞታችንን ይፈጽማል። እንደው ሌላው ቢቀር እንኳን ራሱ ማለት ነው። ከዚህ ውጪ ስላይደለን ማለት ነው። ኢየሱስ ጌታ ነው። የመጨረሻ የምላችሁ ነገር ምንድነው? በጉባኤያችን ይሄ የእግዚአብሔር ጸጋ በደንብ ሲንቀሳቀስ ምን ይሆናል? ወተን ወንጌልን መስበክ እንጀምራለን። ኢየሱስ ጌታ ነው። ማለት እርስ በርሳችን ብቻ ሳይሆን አሁን ተዋጊ መንፈስ አለን። አያችሁ፣ ተቀጣጣይ መንፈስ አለ። ተቀጣጣይ መንፈስ ማለት ገና የስ ሲባል የስ የሚል ትውልድ ማለት ነው። አሜን ሲባል አሜን የሚል ትውልድ። ለምን? ይሄ ማለት እኮ ወዳጆች ሰው ሞኝ ስለሆነ አይደለም። እውነት ለማውራት አሁን ሞኝ ስለሆነ ነው። ኢየሱስ ጌታ ነው ሲባል እሷ ተነስታ አሜን የምትለው ሞኝነት ስለሆነ እኮ አይደለም። ወይንም ደግሞ አይ ዲሲፕሊኑ እንትን ምንድነው ይሄ ፕሮቶኮል በጠበቀ መንገድ ምናምን ስለሆነ አይደለም። ይሄ እኮ እንደዛ አይደለም ወዳጅ። ይሄ በመንፈስ የመቃጠል ውጤት ነው። በመንፈስ የመቃጠል ውጤት። ይሄ ጳውሎስ ይናገራል እኮ ዘወትር ይላል በመንፈስ የተቃጠላችሁ ሁኑ ይላል። ክብር ለኢየሱስ ይሁን። አረ ሃሌሉያ። በመንፈስ የተቃጠለ ወዳጆቼ የመንፈስ ቅዱስ ይሄ ምንድነው? ልሳን መጸለይ አንድ ጊዜ ነው። የመንፈስ ቅዱስ መውረድ አንድ ጊዜ ነው የሚመጣው። አንዴ ነው የሚመጣው። በቃ አንዴ ሙላት። የመንፈስ ቅዱስ ይሄ እንትን በልሳን መጸለይ አንዴ ነው የሚመጣው። ከዛ ለልሳን ስንጸልይ እግዚአብሔር ቋንቋውን ይሰጠናል፣ እንናገራለን አንዴ። ሙላት የሚባለው ግን ዕለት ነው። ይሄ ምንድነው? መቀጣጠሉ። አይታችኋል? መቀጣጠሉ። ስለዚህ ዘወትር በመንፈስ የተቃጠላችሁ ሁኑ ማለት ምን ማለት ነው? በመንፈስ የተቃጠላችሁ በእግዚአብሔር መንፈስ ኃይል የበረቱ ሰዎች። ኢየሱስ ጌታ ነው። ኃይል ለነገሮች ግድ የማይሰጣቸው ኢየሱስ ሲባል የሚነቁ ሰዎች ማለት ነው። ንቀት የሚሉ የእግዚአብሔር ጸጋ ያደረባቸው ሰዎች። ጌታ ይባረክ። እነዚህ ሲወጡ ወንጌል የመስበክ አቅም አላቸው። ባይዘው ሰበኩም ተብሎ ቸርች ልኳቸው ምናምን አይደለም፣ እሳቱ ነው የሚያሰብካቸው። አንዳንድ ሰዎች እኮ ኢትዮጵያ ውስጥ ማለት ነው የወንጌል ስርጭት ራሱ አባል አይደሉም። አባል እንኳን አይደሉም ስትመለከቷቸው። አባል ራሱ አያውቁትም። ኦፊሱ የቱ ጋር እንዳለ አያውቁም። ግን ተንበርክከው ከመጸለያቸው የተነሳ የመጣባቸው እሳት ከተማ ላይ አውጥቷቸዋል። ወጥተው ይሰብካሉ። ለማንም አይደለም ይሰብኩት፣ ለፓስተሩም አይደለም፣ ለእንትናም አይደለም። ግን እሳት መጥቶባቸዋል። ስለዚህ የት ይጥፉት? እነዚህ ሰዎች ይወጣሉ። ከተማ ላይ ወጥቶ ኢየሱስ የእግዚአብሔር ልጅ ያድናል ይላል። እሳቱ ነው። በጣም ደስ ይላል። እግዚአብሔር ይመስገን። ባይዘው እኛ ራሳችን በጣም ወደ እግዚአብሔር ወደ ጸጋው ሙላት ልክ የምንቀርብበት ነገር እኮ በጣም ቀላል ነገር ነው። በእውነት ስንንበረከክ በእግዚአብሔር ፊት ስንጮህ ነገር ሁሉ ቀለል ይላል።
ቀለል ይላል። አይታችሁ ከሆነ ሁለት ሰዎች አብረው ተንበርክከው ሲጸልዩ ማለት ነው በግራና በቀኛችሁ አንድ ሰው ካለ እናንተ መሃል ላይ ተንበርክካችሁ ከጸለያችሁ ማለት ነው ሁለቱም ጸጥ ካሉ እናንተም ጸጥ ትላላችሁ። ባይዘው ጸጥ እሳት ነው። እሳት ባይዘው የማንደጃ ጭንቅላት ይዘ ነው ጎረቤት ሄደ ተበደረ አንድ ከሰል ትሰጥና ሌላ ከፍም ይዘ ትመጣለህ በድሮ ጊዜ ማለት ነው። እና ጸጥ ካለ ሰው ጎረቤት ጸጥ ካለ ጸጥ ነው የሚለው። ጸጥ ትንሽ ደግሞ ካለ ደግሞ ይሄኛው አስተውሉ ዝም ብላችሁ ይላል። ግን ወይ ጥገኛው ወይ መሃለኛው ወይ ዳረኛው ግን ትንሽ የሚል ከሆነ ማለት ነው የሚግለበለብ ከሆነ ይሄ ጸጥ አይልም። ለምን? ዱናሚስ ነው። አየ ዱናሚስ ነው፣ ኃይል ነው። ይመጣል። ከዛስ ምንድነው? ሳትፈልገው መዘመር ትጀምራለህ። እሳት አጠገብ ነው ያለው። ሳትፈልገው መዘመር ትጀምራለህ። ሳትፈልግ በልሳን መናገር ትጀምራለህ። ሳትፈልግ ጸሎት ውስጥ ትገባለህ። ለምን? እሳቱ መጥቷል። የማንደጃው ጭንቅላት ላይ ፍም መጥቷል። ክብር ለኢየሱስ ይሁን። አረ ሃሌሉያ። ስለዚህ ወዳጆቼ በጉባኤያችን የእግዚአብሔርን ልጅ ኢየሱስ ክርስቶስን ወንጌል ሰባኪዎች እንሆናለን። ጌታ ጸጋን ያበዛልናል። ክብር ለኢየሱስ ይሁን። እንጸልያለን።